ላይ አባ ነስር الصياد የሚበላው የሚጠጣው አጥቶ ቤተሰቡንም የሚያቀምሰው ሚላስ የሚቀመስ ጠፍቶ ቤት ውስጥ መስጂድ ላይ ቁጭ ብሎ ተክዞ ኢማሙ ያዩታል። ምን ነው የአባ ነስር ምን ነውንክ አሉት። አይ እኔ በጣም ቸገረኝ፣ ቤተሰቦቼንም ላበላቸው የምችል ምንም ነገር የለም፣ ቤትም መሄድ አልችልም፣ በቃ እዚሁ እያለቀሰ ነው እንግዲህ ተክዟል፣ ውስጡ ተሰብሯል እና ብለው እጁን ይዘውት ወደ ባህር ዳርቻ ይዘውት ሄዱና 2 ረክዓ ሰግደህ አላህን ለምን ከዛም ይህንን መረብ ወንዙ ላይ ባህሩ ላይ ጣልና አጥምድ አሉት እና አንድ ትልቅ ሁት ወጣለት። ያሉትን አደረገና ያው የተወኩል ያደል ዱዓም አለ እንደገና ጥረትም አለ። ጥረቱ ያው ይርማል ማጥመዱ ነው እና ትልቅ አሳ ወጣለት። እሱን ይዞ ገበያ ወጥቶ ሽጦ የዕለት አስቤዛውን ይዞ ወደ ቤት ይሄዳል። መንገድ ላይ አንዲት እናት ሕፃን ልጅ አዝላ በረሃብ ሕፃኑ እያለቀሰ ያያል። ቤት ልጆቹ ባለቤቱ እየጠበቁት ነው፣ ግን የነዚህ ረሃብ ደግሞ ውስጡ ገባ፣ አልቻለም። እቤትም ተርበዋል። ያቺን አስቤዛ ሰጣቸው ለነሱ እና ሕፃኗ ፈገግ አለች። እናትየዋ እንባዋ ጠብ ጠብ አለ፣ ከደስታ ማለት ነው። እናቱም የነበሩበት ረሃብ አለና يعني دمعة الأم وابتسامة الطفل የሕፃኑ ልጅ ፈገግታ የእናት እንባ ሁለቱን ነገሮች አየ። ባዶ እጁን ወደ ቤቱ ሄደ። ከሰዓታት በኋላ ቤቱ ተንኳኳ። አባቱ ያበደረው ሰው የቆየ ለአመታት የቆየ እዳ ይህን ያክል ዲርሃም ያንተ ነው ተብሎ ቤቱ ድረስ አንኳኩቶ መጥቶ ሰጠው። ያንን ዲርሃም ተቀብሎ ሀብታም ሆነ። በቀን 1000 ዲርሃም ሰደቃ ይሰጥ ነበር ይላሉ። በጣም ሀብታም ሆኖ ማለት ነው። ያን ገንዘብ ሰርቶበት በጣም ተለወጠ። አላህ በረካ አደረገለት። አላህ ሸኩር ነው። በጣም የሚገርማችሁ ግን በህልሙ አንድ ጊዜ ህልም ያያል። ከአንሁ የውመል ሒሳብ ላይ ስራው በሙሉ እየተመዘነ ያያል እና ወንጀሉ ከፋለ ያዘነብላል፣ ሐሰናው ዝቅ ይላል። ያኒ ተንሳፈፈ፣ መጥፎ ስራው ከበደበት ማለት ነው። የዛች እናት እንባና የሕፃኑ ልጅ ፈገግታ ሚዛኑ ላይ ስትጨመር ያያል። ሚዛኑ ይደፋና ወደ ጀነት ግባ ሲባል በህልሙ ያያል። ስሞል አክት ኦፍ ካይንድነስ የሚባል ነገር አለ። ትንሽ የምትመስለን መልካም ስራ ግን ውጤቱን ግን በፍጹም ልትገምተው የምትችል አይደለም። በዱንያም በአኺራም። ዱንያም ላይ አላህ ሱብሓነሁ ወተዓላ የዛን መልካም ስራ ውጤት እጥፍ ድርብ አድርጎ ይከፍልሃል። እዚሁ ዱንያ ላይ አንዳንድ ጊዜ በቁስ መልክ ይመለስልሃል። አንዳንድ ጊዜ ደግሞ ኢመጀረብል በሆነ መለካት በማይችል ትልቅ ሀብት ወደ አንተ ይመለሳል። ያ መለካት የማይችለው ሀብት የውስጥ መረጋጋት፣ የውስጥ ሰላም፣ የቤት ውስጥ ከቤተሰብ ጋር የመጣጣም ረሕመት ነው። የወንድም ረሕመት ነው።
ሰላት ሰግደህ በወቅቱ ሰግደህ የምታገኘው ደስታ ነው። አላህ ስብሓነሁ ወተዓላ ይጠብቀንና ከአላህ የመራቅ ስሜት ውስጥ ስንሆን ደግሞ ጀማዓ ሰላት ትከለከላለህ። ከዚህ የበለጠ ኪሳራ የለም። ሰላትህን በወቅቱ መስገድ ከባድ ሊሆንብህ ይችላል። አንዳንድ ጊዜ ወንጀል ላይ ካልወደቅን የሚታይ የታወቁ ወንጀሎች ላይ ካልወደቅን ሰላም ላይ ያለን ይመስለናል፣ ግን አይደለም። አሸኩር ሁሉን ነገር የሚከፍትልህ ወደሱ በተጠጋው ቁጥር ነው። በጥረትህ ልክ ነው። ጥረት ስታደርግ